ሰላም ሰላም ውድ የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። በአዳዲስ በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ አድርጉ። እንግዲህ አቤል አቡናን የምትወዱት ወዳጆቹ አቤል አቡና አሁን በስር ላይ ይገኛል። የታሰረውም አድራሻውን መጠየቅ ለምትፈልጉ ሜክሲኮ ፌዴራል ላይ የታሰረበት ምክንያት ነቢይ ገቢ ጉተማና የእዩ ጩፋ እንደከሰሱት የጥላቻ ንግግርና ስም በማጥፋት በሚል ክስ እንደመሰረቱበት ይህንን አጣርተን ደርሰንበታል። እስካሁንም እኔ እዛው አካባቢ ነበርኩኝ። ይሄ ነው ያለው ምክንያት ማለት ነው። እንግዲህ በዚህ ላይ እኔ የምናገረው ምንድን ነው፣ የኢትዮጵያ መንግስት እንዲሁም የሀገራችን ጠቅላይ ሚኒስትር ዶክተር አብይ የተከበሩ እኔ መናገር የምፈልገው እነዚህ ነቢያቶች እንደ መጽሐፍ ቅዱስ አንጻር በትክክል እንደማይሄዱና አልፎም ከቤተ ክርስቲያን አልፎ የሀገር የሚመራውን መንግስት ብልጽግናን ፓርቲ ብዙ ጊዜ እየጠቀሱ የዚህ አባለን በማለት በብዙ ስም የሚያስነቅፉ እንደሆኑ የታወቀ ነው። ከእርሶም አይሰወርም፣ ከሌሎችም የህግ አካላት የተሰወረ አይደለም። ስለዚህ ይህ የብልጽግና ፓርቲ ደግሞ ወይም የሀገራችን መንግስት ሰው ሀሳቡን በነጻነት በሚዲያ እንዲሰጥ እንኳን ፈቅዶ ብዙዎች ብዙ ነገር ሲናገሩ ለስራትም ለክፉ ነገርም የደረሱ ያን ያህል አይታይምም፣ የለም ምህዳሩ የሰፋ ነው ብዬ አምናለሁ። እኛ ደግሞ የወንጌል መልእክተኞች እንደመሆናችን በወንጌል ላይ የተነሳውን በሃይማኖታችን ላይ የመጣውን ትክክል ያልሆነውን ትክክል አይደለም ማለት የመንቀፍ ክሪቲሳይዝ የማድረግ የመናገር መብታችን የተጠበቀ ነው። በዚሁ አጋጣሚ ግን ሌሎች ወንጌል ትታሰርለታለ እንጂ አታስርበትም፣ አታሳስርበትም። የወንጌል ባህሪው ይሄ ነው። ስሜን አጠፉ፣ ስሜን አጠለሹ ብለህ ለስም የምትሟገትበት ወንጌል የለም። ምክንያቱም በአደባባይ ሲሰቅሉት አያቁምና ይቅር በላቸው ያለ ጌታ ስንከተል በእርሱ ላይ የተነሱትን ሐሰተኞችን በማጋለጥ ጳውሎስ በስራቱ ላይ ክፉ ሊያመጡበት ብዙዎች ብዙ ነገር እያሉ ይጨምሩበት ነበር። ስማቸውን በመጥቀስም በብዙ ሲፋለም እንደነበረ እኔን አይሰለቸኝም ብሎ ስለ ውሾች ይናገር ነበር። ከዛም አንጻር መመልከት አለብን። ሌላው እንግዲህ ምንም የሚመጣ አዲስ ነገር የለም። መንግስትም ነገሩን አጣርቶ ሲደርስበት እንግዲህ ከዚህ በፊት ወንድማችን አቤል አቡና ታፍኖ ነበረ። ከታፈነበት እንዲለቀቅ መንግስት ነገሩን አጣርቶ ይህን ወንጀል የሰሩትን አስሮ እንደነበር ብዙዎች ታውቃላችሁ። የታሰረውም ግለሰብና እንደገና አብሮ ያሉ ታስረው በኋላም በዋስትና መብት እንደተፈታ ታውቃላችሁ። የእግዚአብሔር ሰው ነን ብለው ሰው ማፈን ተግባራቸው የሆኑ ብዙ ናቸው። ለዚህ ደግሞ መንግስት ሞኝ ጅል አይደለም። ይህን አጣርቶ አቤል አቡና ከዚህ በፊት እንዲለቀቅና ከታፈነበትም ሕይወቱም እንዲተርፍ በብዙዎች የኢትዮጵያ ሕዝብ ጩኸት ነፃ እንዲወጣ አድርጓል። የኢትዮጵያ ሕዝብና መንግስት በዚህ ይመሰገናል። አሁንም ነገሩን አጣርቶ ወንድማችን አቤል አቡና እንደሚለቀቅ እርግጠኛ ነኝ። ቴንኪው፣ አመሰግናለሁ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ወንድማችን አቤል አቡና እንግዲህ ታስሯል። ያሳሰሩትም ነቢይ ገቢ ጉተማና እዩ ጩፋ ናቸው። ያሰሩበትም እንግዲህ እንደሰማችሁት ምክንያቱ በስም አጥፊነትና በጥላቻ ንግግር ነው የሚል ነው ምክንያቱና በጣም ግራ የሚገባኝ የሃይማኖት መሪ ሆነክ የሀገር መሪ ሆነ ሰዎች ለምን ስለኔ ያወሩ፣ ሰዎች ለምን ስለኔ ክፉም መልካም ነገር ተናገሩ ብሎ መቃወም መክሰስና መናገር ተገቢ ነው ብዬ አላስብም። ምክንያቱም የሃይማኖት መሪዎችና የሀገር መሪዎች የህዝብ ናቸው። ህዝብ ደግሞ ቅር የሚሰኝበትንና ደስ የሚሰኝበትን ነገር በነፃነት የመግለጽ መብት አለው ብዬ አስባለሁ። እውነት ለመናገር የወንድማችን ምንም ስም አላጠፋም። እንደኔ እንደ አንድ ሰው ዘይት አትሽጡ፣ ጸሎት አትሽጡ፣ የእግዚአብሔርን ጸጋ አትነግዱበት ብሎ ነው ብዙ ጊዜ ሲቃወም የምሰማው ማለት ነው። እና ይሄ ነገር ስህተት ነው ብዬ አላስብም። ምክንያቱም በአንድ ቤተ እምነት ውስጥ ከአንድ ሃይማኖት መሪ ሊተገበርና ሊፈጸም የማይገባው የወንብድና ተግባር እንደ ንግድ ተቋም አድርገው ቸርችን የሚጠቀሙ ሰዎችን መቃወም ያስፈልጋል። መንግስት ራሱ እነኝህን ሰዎች እያንዳንዱ እንቅስቃሴያቸውን መከታተል አለበት ብዬ ነው የማስበው። ምክንያቱም በቸርች ስም ወደዛ ቸርች የሚገባው ገንዘብ የሚሰበስቡት ብር በጣም ብዙ ነው። በኦዲተር ወጪና ገቢውን መንግስት ኦዲት ማድረግ አለበት ብዬ አስባለሁ። ምክንያቱም ገንዘቡ የህዝብ ገንዘብ እስከሆነ ድረስ እንደ ልባቸው በግላቸው እያወጡ የህዝብን ገንዘብ መጠቀም አይችሉም። በሃይማኖት ተቋም ስም የሚሰበሰብ ገንዘብ
ጥቅም ላይ ውሏል ወይ? የህዝብም ገንዘብ የት ላይ እንደዋለ ምን እየተደረገበት እንደሆነ መንግስት እንኳን መቆጣጠር አለበት ብዬ ነው የማስበውና እኔ እንዲያውም ወደፊት ተስፋዬ መንግስት እነኝን ሐሰተኛ ነቢያቶችን በደንብ ይቆጣጠራል። የወንብድናቸውን ተግባር እንግዲህ በሰው ላይ ተስፋ ማድረግ አቁሜያለሁ። በመንግስት ላይ ነበር ተስፋዬ። ያስቆማቸዋል የሚል እምነት ነበረኝ። ነገር ግን ወንድማችን እንዳለው የብልጽግናን ፓርቲ እንደሚደግፍ አብይን እንደሚደግፍ በየሚዲያቸው ላይ በተደጋጋሚ በመናገር ያቺን ሽፋን በማድረግ ከመንግስት ምንም አይነት ተቃውሞ እንዳይነሳባቸው የመንግስት ደጋፊ መስለው ነገር ግን የራሳቸውን የወንጀል ተግባራቸውን በውስጥ ለውስጥ እንደሚፈጽሙ በግልጽ እየተመለከተን እንገኛለንና ወንድማችን ስም አጠፋ ብዬ አላምንም። ምክንያቱም እኔም ቢሆን ዘይት መሸጣቸውን እቃወማለሁ። ገስታውስ እያሉ ሰዎችን 15000 20,000 ብር እየተቀበሉ ገስታውስ እያስገቡ እንጸልያለን እያሉ የሚሰሩት ተግባር ፈጽሞ የተከለከለና ሊወገዝ የሚገባው ስለሆነ ይሄንን ነገር መቃወም አላቆምም፣ ትክክልም ነው ብዬ አስባለሁ። ነገር ግን ይሄንን ስንቃወም ደግሞ እንደዚህ አይነት ዋጋ ሊያስከፍለንም እንደሚችል አምነን ነው ልንገባበት የሚገባው ማለት ነው። እንግዲህ በቅርቡ ወንድማችን አቤል አቡናም እንደሚፈታ ተስፋ አድርጋለሁ። በሃይማኖት ስም መነገዳችሁን አቁሙ የሚለው ተቃውሞ የእሱ ብቻ አይደለም፣ የብዙ ህዝብ ጩኸት ነው። ብዙ መሪዎች፣ ብዙ አገልጋዮችን በመድረክ ላይ ይሄንን ቆመው ሲቃወሙ እንሰማለን፣ እኛም ደግሞ እንቃወማለንና እንግዲህ ወንድማችን እንዳለው የታሰረበት ምክንያት ይሄ ከሆነ በጣም ያሳዝናል ማለት ነው። በቃ ስውር አባላል እኛ ዘይት አንሸጥም ውሃ አንሸጥም እነከሌ ይሸጣሉ ይሉና እነሱ ጋር ስትሄድ መጽሐፍ እናንተን ይሸጡልህ። አየህ ሁለቱም እየበሉ ነው እኮ ግን እነዛን ሰድበው ነው እነዚህ የሚበሉት። ስለዚህ እንደዚህ አይነቶቹ አሉ። አሁን ምንም ግልጽ እኮ ነው። ኢትዮጵያ ቤተክርስቲያን ላይ እኔ ማልሄድባቸው ቸርች ናቸው ብዬም ማላስባቸው ብዙ አሉ። ማልሄድ ጭራሽ አልሄድም፣ ለቸርች አልሄድም፣ ህብረትም አላረግም እኮ። ይሄ ነገር ከምን የመጣ ነው? ቅድም እንዳልከው የግል ጽድቅ በቃ ራሱ በስራው በጸሎቱ በመንበርከክ ከዛ ደግሞ ህዝብ ላይ ራሳቸውን የመሳል ምን አለ መሰለህ ባለፉት 9 እና 10 ዓመታት ብዙ ኮምፕሌን አለ አይደል በኢትዮጵያ ቤተክርስቲያን ላይ እኮ የሆነ የሚነሳ ከሌ እንዲያረገ በሚል የሚዲያው ሙዝግ ምናም ስማቸው ጭምልቅልቅ ያለ ሰዎች አሉ። እነሱን እንደ አድቫንቴጅ በማንሳት ትንሽ የተሻሻለ ነገር በማድረግ ለገበያ ራሳቸውን ያቀርባሉ። እኛ አሪፍ ነን ይሉሃል። ከዛ እዚህ ጋር እነዚህ ጋር አሪፍ ናቸው ብለህ ስትሄድ ከነዚህ የባሱ ናቸው፣ ግብዞች ናቸው። ልክ እንደ ፈሪሳውያን አሁን ለምሳሌ አንዳንዱ የተጸለየበት ቲሸርት ጥቅስ አድርጎ ይሸጣል። አንዳንዱ ይሄ ለፈውስ ብሎ ይሸጣል፣ ይሄን የለበሰ ይፈወሳል። አንዳንዱ ደግሞ ለሩጫ ብሎ ዋጋው እንደውም ይሄኛው የፈውስ ያለው ይጨምራል። ለፈውስ ያለው 500 ብር ነው እንሮጣለን ይልና ደግሞ በ1000 ይሸጣል። የስማርት ናቸው እነሱ። ያካሄድ ችግር ነው እንጂ እነዛኞቹ ያካሄድ ችግር አለባቸው እንጂ ቀርበህ አንድ ቴብል ላይ ምሳለ መብላት ብትቀር እነዚህኞቹ የዋህ ናቸው። እንደው የሚገርም እሺ። እንግዲህ የወንድማችንን የዘማሪ ቴዎድሮስን ንግግር ሰምታችሁታል። እኔ እንግዲህ በሐሳቡ ፈጽሞ አልስማማም። ምክንያቱም አንድ ሰው ሩጫ እንሮጣለን ብሎ ቲሸርት ሲሸጥና አንድ ሰው ደግሞ የተጸለየበት ዘይት ይፈውሳል ብሎ ሲሸጥ ለኔ ፈጽሞ አንድ ሊሆን አይችልም ፈጽሞ ማለት ነው። ለምሳሌ ስለ ወንጌል እንሩጥ ብለው ሰዎች ሩጫ ላይ ያዘጋጁ ይችላሉ። ከዛ ቲሸርት አዘጋጅተው ቲሸርቱን ሩጫ ለመሮጥ ይሄን ያህል ገንዘብ ግዙ ብለው ቢሸጡ ክፋት አለው ብዬ አላሰብም። እንዲያውም ለወንጌል አገልግሎት መልካምና ጥሩ ነው። አንደኛ ቲሸርቱን ይፈውሳል ብለው አልሸነገሉም። ቲሸርቱን በለበሳችሁ ጊዜ ህይወታችሁ ይቀየራል፣ እንደዚህ ትሆናላችሁ ብለው እስካልሸነገሉ ድረስ እውነታውን በመናገር ገንዘቡ ለምን ጥቅም እንደሚውል በመናገር ቲሸርቱን ሸጠው ታላቁን ሩጫ ቢሮጡ ስህተት አለው ብዬ አላስብም። ይህ ማለት ቤተክርስቲያን ህንፃ ሰርታ የታችኛውን ክፍል ለሰዎች ብታከራየው ችግር የለውም። ልክ እንደዛ ብዬ ነው የማስበው። ነገር ግን ዘይቱን ጸልዮበት ይህንን ዘይት የተቀባ ሰው ይፈወሳል። ገስታውስ አዘጋጅቶ ገስታውስ ገብታችሁ 20,000 30,000 ከፍላችሁ ገብታችሁ ይጸለይላችሁ ትፈወሳላችሁ ብሎ መናገር ምን አገናኘው? ሁለት ፈጽሞ የተለያየ ነውና የዋናቸው ትሁት ናቸው ብለህ የምታወራውም ነገር ፈጽሞ የተሳሳተ ነው። ይሄ ልክ መጽሐፍ እንደሚናገር ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና አገልጋዮቹም ደግሞ እንደዚሁ እንደሆኑ መጽሐፍ ቅዱስ ይነግረናል። እነሱ አንተ ጋር ሲቀርቡ በጣም ትሁት ናቸው፣ የእግዚአብሔር ሰው ናቸው፣ ቅልስልስ ብለው በቃ ልክ እንደ እግዚአብሔር ሰው ሊያናግሩ ይችላሉ። ነገር ግን የእግዚአብሔርን ስም የሚሸጡ የሚነግዱ ወንበዴዎች ናቸው። እነኝን የዋናቸው ቅዱስ ናቸው፣ በጣም የዋናቸው የእግዚአብሔር ሰው ናቸው ብለህ መናገር የለብህም። ፈጽሞ የተሳሳተ ነው። ቸርች ውስጥ እውነት ነው የቸርች ፖለቲካ አለ።
በጣም ብዙ አስቸጋሪ የሆኑ ሰዎች አሉ፣ መሰሪ ተንኮለኞች የሆኑ ሰዎች አሉ። ነገር ግን አንጻራዊ አድርገ የነቢያቶች ይሻላል እነሱ ይሻላሉ ማለት የለብንም፣ ማነጻጸርም የለብንም። ምክንያቱም ይሄ ከመጽሐፍ ቅዱስ አንጻር የምንመዝነው እንጂ እውነትና ውሸትን ከክፉዎችና ከሌሎች ተንኮለኞች ከሌሎች ቸርች ውስጥ ካሉት አንዳንድ እሾክ ከሆኑ ሰዎች ተነስተ እንዲያውም ነቢያቶች ይሻላሉ እነሱ እንዲያውም የዋዎች ናቸው ማለት ተገቢ አይደለም። እኛ በቸርች ውስጥ ያሉ ተንኮለኞችንም ክፉዎችንም እነኚህ መሰሪ የምንላቸውም ሰዎች አሉ። እነሱንም ነቢያቱንም አገልግሎታቸውንም መመዘን ያለብን በመጽሐፍ ቅዱስ ነው። ኢየሱስ ሲናገር እኔ የምለው ቃል መንፈስ ነው ሕይወትም ነው ሲል he's not talking about መንፈስ ያለው ነገር ነው የተናገርኩ ያለሁት የሚል የሆነ ኢሞሽን አይደለም የሚያወራው። እኔ አብሬው ነኝ ከቃሉ ጋር ነው የሚለው። መንፈስ ቅዱስ ማለት እግዚአብሔር ራሱ ማለት ነው። ቃሌ ሌጥ አይደለም፣ ኢንፎርሜሽን አይደለም፣ ዳርክነስ አይደለም። አብሬው ነኝ እኔ። መንፈስ ቅዱስ ከቃሌ ጋር አብሮ ነው የሚለው። ኢየሱስ ስለ ኢየሱስ ከተባሉ ነገሮች መካከል ኢየሱስን ዲስክራይብ ሲያደርጉት የእግዚአብሔር ቃል ማለት ሐሳቡን ስንረዳው እግዚአብሔር ራሱ ማለት ነው። የልቡ መሻት ራሱ፣ ፍላጎቱ፣ ኢንቴንሽኑ፣ ሐሳቡ ማለት ነው። ለዛ ነው መንፈስ ነው ከዛ ሕይወት ነው የሚለው። ለምን ሕይወት እኛ ስንረዳው የሚመስለን መወለድ፣ ማደግ፣ መሞት፣ ማግባት እንትን ነው። ሕይወት እንደዛ አይደለም። ሕይወት የነበረ በዘላለም የሚኖር አንድ ነገር ነው። እግዚአብሔር ራሱ ነው ሕይወት። እግዚአብሔር ከማንም ሕይወትን አልተቀበለም። ለምድር ሁሉ ግን ሕይወት የሰጠው እሱ ነው። ፊሎሶፊ አይደለም። የሕይወት ድሪም ሐሳብ ጆርኒው አይደለም። ሕይወት ማለት ከምድር አፈር አበጀው የሕይወትን እስትንፋስ እፍ አለበት ሲል ያ የተካፈልነው ነገር ነው ሕይወት ማለት። ከእግዚአብሔር ውጪ ሕይወት የሚባለው ኮንሰፕት የለም። እግዚአብሔር ቃል ማለት ሁሉ ነገር ነው። ሕይወታችን የምንመሰርትበት ነገር ነው። በጣም የሚገርም እውነት ነው ወንድማችን የነገረን። እንግዲህ ወደ ቃሉ መመለስ ይሁንልን፣ ከቃሉ ጋር መጣበቅ ይሁንልን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።